ያሉ ባለስልጣናት፣ ዝም ያሉ ባለሀብቶች፣ ዝም ያሉ መምህራን፣ ዝም ያሉ ተቆርቋሪ ነንባዮችን እግዚአብሔር በዚህ ውስጥ ያያቸዋል። ገዳም ተቃጠለ ሲባል ሰምታችኋል? አዎ። ጽላት ጠፋ ሲባል ሰምታችኋል? አዎ። ካህን ተገደለ ሲባል ሰምታችኋል? ቤተክርስቲያን ተቃጠለ ሲባል ሰምታችኋል? ብራና መጽሐፍ ተቃጠሉ ሲባል ሰምታችኋል? ምእመናን ተገደሉ ሲባል ሰምታችኋል? ጉልላቷ ወረደ ሲባል፣ መስቀል ወረደ ሲባል ሰምታችኋል? ሕይወት አክብራናለች ማለት ነው። የሆነ ነገር ተገኝቶብናል ማለት ነው። ተገኝቶብናል ማለት አልበሰበስንም ማለት ነው። ይሄ ነው እኛ የተገኘብን ትልቅ ነገር አለ ማለት ነው። በመጀመሪያ በዚህ ዓለም ላይ ስንኖር ያለ ፈተና ክርስቲያን መኖር አይችልም፣ መኖር አንችልም። ግሪኮች ሕይወት ትምህርት ቤት ናት ይላሉ። ሕይወት ትምህርት ቤት ከሆነች እየተማርን እንኖራለን፣ እየኖርንም ተምረን እንፈተናለን። መጠኑ ይዘቱ ይለያይ እንጂ በዚህ ዓለም ላይ ያለ ፈተና የሚኖር ማንም ሰው የለም። ሁሉም ሰው የየራሱ ሙግት አለበት። እኔ አልፈተንም የሚል ሰው፣ ፈተናን አልፈልግም የሚል ሰው ወይ ራሱ ፈተና ነው ወይ ፈታኝ ነው። እስካለን ድረስ በዚህ ዓለም ላይ እንፈተናለን። ሕይወት ትምህርት ቤት ናት፣ ፈተና አላት ስንል የክርስትና ሕይወት በእያንዳንዱ ገጽ ላይ አሁን መጽሐፍን ስናነብ ገጽ አንድን ስናነብ ገጽ ሁለት ላይ ምን እንዳለ አናውቅም። ስንደርስበት ነው የምናውቀው። ካነበብን በኋላ መልመጃ አለው፣ መፈተኛ አለው። ወደ ቀጣዩ ለማለፍ ትምህርት ቤት አንደኛ ክፍል ፈተና አለ፣ ሁለተኛ ክፍል ፈተና አለ፣ እስከ 12ኛ ከዛም ኮሌጅ ከዛም ወደ ከፍተኛ ትምህርት ተቋማት ስንሸጋገር ፈተና አለ። ነገር ግን የፈተናው አይነት ይለያያል። አንደኛ ክፍል ላይ ምርጫ ወይ ዳሽሙላ ወይ እውነት ውሸት ሊሆን ይችላል። ዩኒቨርሲቲ ውስጥ ደግሞ አንድ ጥያቄ ጠይቆ 50 ገጽ ጻፍ ሊልህ ይችላል። እስከ መጨረሻው ግን ያለ ፈተና መኖር አይቻልም። ሊቁ ቅዱስ ዮሐንስ አፈወርቅ ምን አለ? እናንተ ክርስቲያኖች የተዋህዶ ልጆች ሆይ እናንተና ቤተ ክርስቲያን ያለ ፈተናና ያለ ችግር ያለ መከራና ያለ ስቃይ እንድትኖር አትመኙም፣ አትጸልዩም። ምክንያቱም የሰው ልጅ ሕይወቱ ፈተና ከሌለው የሕይወትን ትርጉም አያውቅም፣ ሕይወትም አላከበረችውም። ለምን? ስንዴ ካልበሰበሰች አብባ አትነሳም። ክርስቲያንም በመከራ ውስጥ ካላለፈ የመከራን ጭቃ የመከራን ጎርፍ ተምቹን፣ ዋጉን፣ ፀሐዩን፣ ኩብኩባውን፣ ፌንጣውን ካላለፈ በቀር ታጭዶ በነዶ ወደ ጎተራው አይገባም። በክብርም በሰፌድ ለማዕድነት አይቀርብም ስንዴው። ክርስቲያንም በመከራ ውስጥ እንደ ስንዴው ማለፍ አለበት። ፈተናችን በዚህ ዘመን በዝቷል ይላል አንዳንድ ሰው። ለምን ቤተ ክርስቲያን ተፈተነች? ለምን አጋዩት? ለምን አመድ አረጓት? ለምን ከጉልላቷ ላይ መስቀሉን አወረዱት? ለምን መዛግብቶቿን የብራና መጻሕፍቶቿን ለምን እግዚአብሔር ዝም ብሎ እንዲቃጠሉ አረገ? ለምን በመብረቅ አላጠፋቸው? ለምን እግራቸውን ቄጠማ ዓይናቸውን ጨለማ አድርጎ አልመለሳቸውም? ካህኑን ከእረኞቹ ፊት ሲያርዱት እግዚአብሔር ለምን ዝም አለ? ሹመኛው እያየ ቤተክርስቲያን ስትነድ ዝም ሲል እግዚአብሔር ለምን ዝም አለ? ለምንድን ነው የእግዚአብሔር ዝምታ? ለምን ተአምሩን ኃይሉን አልገለጠም? ወገኖቼ እምናየው ይሄንን ነው። በዚህ ዓለም ስንኖር ክርስቲያኖች ብዙ አይነት ፈተናዎች አሉ። ከእግዚአብሔር የሚመጣ ፈተና አለ፣ ከሰይጣን የሚመጣ ፈተና አለ፣
ከሰዎች የሚመጣ ፈተና አለ። ሰይጣን ሰውን ይፈትናል፣ እግዚአብሔር ሰውን ይፈትናል፣ ሰው ደግሞ እግዚአብሔርን ይፈትናል። እነዚህን እናያቸው። በመጀመሪያ ደረጃ ማንም ሰው ሐኪም ቤት የሚሄደው ለመፈተን ነው። ዶክተሩ እኮ የሚነግረን ህመም ነው። ይሄ አለብህ ይላል፣ ያማል። በህመም ግን ህመማችንን ያክመዋል። ወላጅ ልጆቹ ትምህርት ቤት ሄደው እንዲፈተኑ ይፈርማል። ልጁ ህመም ያለበት ወላጅ ልጁ ቀዶ ጥገና እንዲደረግለት ይፈርማል። ልጁ በትንሹ ካልታመመ ከትልቁ ሞት መዳን አይችልም። እናንተ ክርስቲያኖች ሆይ በትንሹ ካልተፈተን ከትልቁ ችግር መዳን አንችልም። እግዚአብሔር እኛን ከከባዱ አደጋ ለማዳን በትንንሽ ፈተና ይፈትነናል። በዛም ፈተናም ውስጥ የምናገኘው ነገር አለ። አስተማሪ ሲፈትን ዝም ነው የሚለው፣ ተማሪው ግን ይጨነቃል። አስተማሪው አያወራም። አስተማሪው እንዳስተማረው ስለሚያውቅ ዝም ይላል። ተማሪው እያላበው ይፈተናል። እግዚአብሔርም መልካም አስተማሪ ስለሆነ ቤተክርስቲያንና እኛ ፈተና ላይ ስንሆን ዝም ይላል። እንደምናልፈው ያውቃል። ከክፍል ወደ ክፍል በፈተና ያሸጋግረናል። የውሸት ክርስቲያኖችን ገለባዎቹን ያስቀራቸዋል። የእውነት ማህተብ ያሰረ ሊሞትለት የጨከነውን የተዋህዶን ልጅ በፈተና ማበጠሪያነት ያበጥረዋል። ለጎበዞቹ ከክፍል ወደ ክፍል አሸጋግሮ ሽልማት ይሰጣል። ሰነፎቹ ግን ይቀራሉ። ፊትም የእግዚአብሔር ቢሆኑ ፊትም የቤተ ክርስቲያን ቢሆኑ ዛሬ ባልሸሹ ነበር። ፊትም እግራቸው እንጂ ልባቸው አልመጣምና ችግር ሲመጣ ከቤተ ክርስቲያን የሸሹ ዝም ያሉ ባለስልጣናት፣ ዝም ያሉ ባለሀብቶች፣ ዝም ያሉ መምህራን፣ ዝም ያሉ ተቆርቋሪ ነንባዮችን እግዚአብሔር በዚህ ውስጥ ያያቸዋል። ልብ ብላችሁ ስሙኝ። ዛሬ ወደ የት እንደምንሄድ እግዚአብሔር ፈተና ስንል መልካም ነው፣ ማጣሪያ ነው። ጠንቃቃም ያደርጋል። በጣም ነው ጠንቃቃም ያደርገው። አይታችሁ ከሆነ በህይወታችሁ አንድ ሰው ከከዳችሁ ዝም ብላችሁ በየዋህነት ገንዘብ ዕቃ በእምነት ስትሰጡ ትከዳላችሁ። ከዛ በኋላ ግን ጠንቃቃ ትሆናላችሁ። ፈተና ጠንቃቃ ያደርጋል። ሚዳቋ ድኩላ ጫካ ውስጥ ይዋቸው አንድ ግጠው ሁለት ያያሉ፣ አንድ ተጎንጭተው ሁለት ያያሉ። ያ ውበታቸው ነው። ፈተና ጠንቃቃ ስላደረጋቸው ለሚያቸው ማራኪ አድርጓቸዋል። እኛም ኦርቶዶክሳውያንን ፈተና ጠንቃቃ ያደርገናል። ዛሬ እንደ ትናንቱ አይደለንም። ካሁን በኋላ ዝም ብለው ሲያጋዩት፣ ዝም ብለው ካህኑን 40-50 ዓመት የደከመውን ሲያርዱ እሰይ እያል ቤተክርስቲያን ስትቃጠል ክብሪቱም እዛጋ ነው ጢሱም አይናችሁን እንዳይነካው አንልም። የምናደርገው ጥንቃቄ እንዳለ ትናንት ያየነው ነገር አስተምሮናል። ወደርንም ጠላንም ቀን ነው የሚጠበቅልን። አሁን እግዚአብሔር አምላካችን በዚህ ዓለም ላይ በፈተና ሰዎችን ይመዝናል፣ ይፈትናል፣ ሰነፎችን ያስቀራል። ታዲያ ፈተና መመዘኛ ማበጠሪያ ከሆነ ጥሩ ነው። እግዚአብሔር በፈተና ውስጥ ክርስቲያን እንዲያልፍ ፈቅዷል። መጀመሪያ የምናየው ከእግዚአብሔር ወደኛ የሚላክ ፈተና አለ። ለምንድን ነው እግዚአብሔር ልጆቹን የሚፈትነን? ለምን በፈተና ውስጥ እንድናልፍ ፈቀደ ስንል እግዚአብሔር ወደኛ ፈተና የሚልከው ከተማመነብን ነው። አያሳፍረኝም ገብረ ሚካኤል፣ አታሳፍረኝም እህተ ማርያም ካለ ፈተና ይልክብሻል፣ ፈተና ይልክብሃል፣ ይወራረድብናል።
እግዚአብሔር በኢዮብ ኤልያስ በእግዚአብሔር ተማምነው እንደ ተወራረዱት ይወራረድብናል። ኢዮብ ጋር ሰይጣን መጣ፣ እግዚአብሔር ጋር ሰይጣን መጣ። መጽሐፈ ኢዮብ ምዕራፍ 1 ባሪያዬ ኢዮብን አየኸው ያለው እግዚአብሔር። አየሁት፣ እንደሱ ያለ ጠንካራ ነን የሚወድ የሚያመልክ የለም አለ ሰይጣን። እንዴት አይወድ እንዴት አመሰግንህ? ሀብት ሰጠኸው፣ ጤና ሰጠኸው፣ ትዳር ሰጠኸው፣ ልጆች ሰጠኸው፣ ሁሉን ሙሉ አረክለት። ይሄ ሰውዬ ያላመሰገነ ማን እንዲያመሰግንህ ትፈልጋለህ? ነገር ግን አለ ሰይጣን አንድ ነገር ብታጎልበት ወዲያውኑ ነው አላውቀውም ብሎ የሚክዳል። አይ እኔ ኢዮብን እኔ ነኝ የማውቀው፣ ልቡን አውቀዋለሁ፣ ሐሳቡን፣ ጥንካሬውን፣ የሃይማኖቱን አውቀዋለሁ፣ አያደርገውም። እስቲ አንድ ነገር አድርግ ፈቅጄላለሁ። ሰይጣን ሳያስፈቅድ በእኛ ህይወት ላይ ምንም ማድረግ አይችልም። ታውቃላችሁ፣ እንኳን እኛን ንብረታችንን ያለ እግዚአብሔር ፈቃድ መንካት አይችልም። ይሄን እንድታውቁ እግዚአብሔር ፈቀደለት። ሂድ ሀብቱን በሙሉ አጥፋ፣ ያኔ እንደሚክደኝ ታያለህ አለው። ሄደና በአንድ ጊዜ ሀብቱን አጠፋው። ቢሊየነር ነበር። በቅሎው፣ ፈረሱ፣ ግመሉ፣ አህዮቹ፣ በጉ፣ በሬው፣ ምን የሌለው ነገር አለ። አዝመራው፣ ጎተራው፣ ባቄላው፣ ሽምብራው፣ ሁሉ ነገር ሙሉ በአንድ ጊዜ በሰከንድ በማይክሮ ሰከንድ ዶጋ መዳረገው። አያችሁ፣ ሀብት ጤዛ ነው። ጠዋት ቢሊየነር የነበሩ ማታ እንደዛ ናቸው። ይሄ ዓለም ህልም እውን የሚሆንበት ብቻ ሳይሆን እውን የሆኑ ነገሮችም ህልም የሚሆኑበት ዓለም ነው። ምንም የሚያስመካ ነገር የለም። ኢዮብ ጠዋት ባለጠጋ ነው፣ ረፋዱ ላይ የመጨረሻ ድሃ ሆነ፣ ምንም አጣ። ሰይጣን ደስ እያለው ሄደ፣ እንዲህ እያለ ሄደ። ኢዮብ አለ። ኢዮብ ደህይቷል። ኢዮብ አሁን ሰይጣን የጠበቀው ደህና ዋልክ እለዋለሁ፣ ከዛ ምን ደህና መሆን አለ እንዲህ አድርጎኝ ይላል ብሎ ፈተናው ነው። ኢዮብ ደህና ዋልክ ሲለው እግዚአብሔር አምላኬ ፈጣሪ ይመስገን ሀብቴን በሙሉ አጥፍቶ ከእናቴ ማህፀን ራቁቴን ወጣሁ፣ ሀብት ሰጠኝ፣ ሲሰጠኝ እሱ ጋር አስቀመጥኩ። ስለዚህ መልሶ ወሰደው። የሰጠውን ስለወሰደ ለምን ወቅሰዋለሁ? ኧረ ፈጣሪ እግዚአብሔር ይመስገን ክብር ለስሙ ይሁናል። አሁን እንደው ማይሙት እንደው እንዲህ ያለ ፈተና ቢመጣበት ማን ነው እንዲህ የሚሆነው? ህንፃው ቢቃጠል እንዴ አውሱዙ ሲገለበጥ አይደል ለኔ ባረገው የሚለው ሰው። ይሄ የሳቅ ንጉስ እንዴት ነው ለዚህ የበቃው አሉት። መቼም እየሳቁ ንጉስ እያለቀሱ ንጉስ ምንድነው ለዚህ ያበቃ አሉት። ሱቅ ነበረኝ ድርጅት ነበረኝ አለ። ከዛስ የሆነ ቦታ ውዬ ስመጣ ሱቄ እየነደደ በእሳት እየነደደ እንደሆነ ነገሩኛል። ተጠግቼ ሳይው ዝም ብሎ ይነዳል አለ። ድንጋይ ላይ ቁጭ ብዬ አየውና አለ ዝም ብሎ ሲነዳ ሀብቴ በሙሉ ያ ሚሊዮን ዜሮ ሲሆን አመድ ሲሆን ከዛ ድንጋይ ላይ ቁጭ ብዬ ዝም ብዬ መሳቅ ጀመርኩ አለ። በዛው ሳቅ ተጋባብኛል። የሰው ልጅ ሀብቱ ቢጎል እግዚአብሔር ነው የሚያማር። ምን አድርገህ ነው የምንለው? ኢዮብ ግን ጠዋት ባለጠጋ ነው፣ እግዚአብሔር ሰጠ፣ እግዚአብሔር ሰጠ። ሁለተኛ ጋር ሄደ። አየኸው አይደል? አይ ምን ችግር አለው? ጤና አለው፣ ልጆች አሉ ይስባል። እሺ ልጆቹን ግደል። ሄደና 10 ልጅ በአንድ ቀን ገደለ። እዚህ ቤት ሲገባ አንድ ሬሳ፣ እዛ ያቺ ሬሳ። እንዴ 10 ሬሳ ልጆቹን ራሳቸውን ቢያማቸው እንዴት ነው የምንሆነው? እንዴት ነው የምንጨነቀው? በዛ ሰዓት ግን 10 ሬሳ እዚህም እዛም ሬሳ በሬሳ በጣም ከባድ ፈተና ነው በህይወት ውስጥ ወገኖች፣ እንደው ከባድ ነው። 10 ሬሳ። ሰይጣን በዚህ ሰዓት ኢዮብን አገኘሁት ብሎ መጣ። ደህና ዋልክ ኢዮብ አለው። እግዚአብሔር ይመስገን። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ልጅ አልባ አድርጎ ስመሳጠግ የልጅ ሰጠኝ። ወይ እንዴ ልጆችን የሰጠኝ እግዚአብሔር ከእናቴ ማህፀን ተከዘ ልጅ ያስፈልጋሉ ሰጠኝ። እኔ አልሰራዋቸው
ከአባት ወገብ ፈሳሹን አርግቶ የረጋው ደም ላይ አጥንት ሰክቶ መልክ ሰጥቶ እሱ ነው የፈጠራቸው። እሱ ከወሰደ እኔም ቸግረኝ፣ እሱ ሰጠ፣ እሱ ወሰደ፣ ክብር ለእግዚአብሔር ይሁን። አለፈ ፈተናውንም አለፈ። ሰይጣን አፈረ። ሶስተኛ ጊዜ አየኸው። አይ ጉልበት አለው እኮ አለው። አያችሁ፣ ባየበት ሁሉ ሰይጣን ይመጣል። እስከታች ባላችሁ ነገር ሁሉ ከኔ ምን አይተህ ነው እንዳትሉ፣ ያየባችሁን ነገር ፍለጋ ይመጣል። ሄደ፣ ተፈትኖ ሄደ። ጤናው ነፍሱ ላይ ስልጣን የለህም፣ አካሉ ላይ ስልጣን ሰጠው። ስጋው ላይ ስጋውን ባንድ የመታው በቡሃነት መታው። በገል እያከከ ትል እየበላው እየተሰቃየ በህመም መቼም ህመም ከባድ ነው። ምግብ ያስጠላል፣ ሰው ያስጠላል፣ ራስን ያስጠላል፣ መኖር ያስጠላል። ከተኙ አይነጋም፣ ከነጋም አይመሽም። በሽታ ከባድ ነው። ጤናን የመሰለ ሀብት የለም። ጤናን ከገንዘብ ውሃን ከቀለብ አልቆጥር እያልን እንጂ ትልቅ ሀብት ነው። እዚህ በሰዓት እንዲህ መቀመጥ መታደል እኮ ነው። ስንቱ ጤና አርቦታል። በእውነት እግዚአብሔር ጤና ይስጠን። ኢዮብ ጤናውን አጣ፣ ሰይጣን መጣ። ደህና ዋልክ አለ። እግዚአብሔር ይመስገን። አሁንም ምን ነው በቃ ጤናም የሰጠ እሱ ነው። እሱ ከወሰደው ስሙ ይመስገን። ሰይጣን አለና አፍሮ ተመለሰ። ሰይጣን ወደቀ። ኢዮብ ፈተናን አለፈ አላለፈም? እግዚአብሔር በእኛ ሲተማመን ምን ይልካል? ኋላ ግን ፈተናውን ሲያልፍ እግዚአብሔር ጤንነቱን መለሰው፣ ሀብቱን መለሰው። ከዛስ ልጆች ሰጠው፣ ባረከው በሁሉ ነገር። ፈተናውን እንደሚያልፍ ስለሚያቅላከበት ክርስቲያኖች እኛ እንዲሁም ወዳጆቻችን በገጠር በክፍለ ሀገር ያሉ ክርስቲያኖች እየተፈተንን ከሆነ እግዚአብሔር ፈተና ልኮብን ከሆነ የተዋህዶ ልጆች ባለማተቦቹ በፍጹም አሕዛብ ቤተክርስቲያን ስላቃጠሉ፣ ካህን ስላረዱ፣ ምዕመናንን ስለሰዉ በፍጹም ማህተብ አይበጥሱም ብሎ ሲተማመንብን ፈታኙን ይልከዋል። ለምን? ይሄው እንትኖች ሩቅ ምስራቆች የበሰበሰ እንጨት አይቀረጽም ይላሉ። የበሰበሰ እንጨት አይቀረጽም። ከተቀረጸ ደህና ነው ማለት ነው፣ ጥሩ ነው ማለት ነው። ልብ በሉ። አሁን ሌሎቹ ሲፈተኑ ሰምታችሁ ታውቃላችሁ? ስም አልጠራም። እንደ እንትና ፓስተር ተገደለ ሲባል ሰምተሃል? ቸርች ተቃጠለ ሲባል ሰምተሃል? ሼክ ተገደለ ሲባል ሰምተሃል? መስጊድ ተቃጠለ ሲባል ሰምተሃል? ሰምተሃል? ቁርአን ተቃጠለ ሲባል ሰምተሃል? አልሰማንም አይደል? አልሰማንም። እኔ አልሰማው። ሰምታችኋል? እኔ አልሰማው። ገዳም ተቃጠለ ሲባል ሰምታችኋል? አዎ። ጽላት ጠፋ ሲባል ሰምታችኋል? አዎ። ካህን ተገደለ ሲባል ሰምታችኋል? ቤተክርስቲያን ተቃጠለ ሲባል ሰምታችኋል? ብራና መጽሐፍ ተቃጠሉ ሲባል ሰምታችኋል? ምዕመናን ተገደሉ ሲባል ሰምታችኋል? ጉልላቷ ወረደ ሲባል፣ መስቀል ወረደ ሲባል ሰምታችኋል? ህይወት አክብራናለች ማለት ነው። የሆነ ነገር ተገኝቶብናል ማለት ነው። ተገኝቶብናል ማለት አልበሰበስንም ማለት ነው። ይሄ ነው እኛ የተገኘብን ትልቅ ነገር አለ ማለት ነው። እኛ እየተቀረጽን ነው። በስብሰን አልፈረስንም። ተማምኖብናል እግዚአብሔር ማለት ነው። እኛ ጋር ነው ፈታኝ እየመጣ ያለው ተፈቅዶለት። ሌሎቹ ጋር ብሄድ ግን የመፈተን አቅም የላቸውም። እኛ ግን የመፈተን ፈተናን የማለፍ አቅም አለን። ሰርከስ የሚሰሩ ሰዎች የሚገለባበጡ እንደዚህ አስተማሪያቸው ያሰለጥናቸዋል። ከዛ የወላጆች ቀን ላይ ተማሪዎቹን ወላጆች ይጠራና በሉ ይላቸዋል። ይገለባበጣሉ። አይስተሳቱም። አስተምሮ ሰው ፊት አቁሞ እንደሚያልፉት ያውቃል። እሱን ተውት። አሁን ወደ ሌላ ሀገር ሂዱ። ለምሳሌ አንድ አሜሪካ አትላንታ የሆነ ነገር ጎብኝ ብለውኝ ሲሄድ ውሃ ውስጥ ዶልፊኖቹ አስተማሪው እንደሰጣቸው አስሩም አንድ አይነት ትርኢት ያሳያሉ። ሰው እየከፈለ ያለ ነው ያስተማራቸው፣ እንስሳቱን ያሰለጠናቸው፣ በባህር ልብ ያሉትን አሰልጥኖ ሰው ፊት ሲያቆም ተማምኖባቸው ነው። እንግዲህ አንድ የምድር አስተማሪ እንኳን ይሄን ያህል አሰልጥኖ አስተምሮ ተማምኖባቸው ሰው ፊት ካቆመ አሳፍሩኝም ብሎ ዓለም ሳይፈጠር ያወቀን ባለማተቦችን የተዋህዶ ልጆች እግዚአብሔር እንዴት አይተማመንብንም?
በደንብ ነው የሚተማመንብን መድኃኔዓለም። ለምን ፈተናውን ምን እንደምንል ያውቃል። አቤት እንደምናልፈው ያውቃል። በእርግጥም በየዘመናቱ የመጡትን ፈተናዎች አልፈን እግዚአብሔርን ኦርቶዶክሳውያን የቀደሙት አባቶቻችን አላሳፈሩትም። አሁንም ያለነው ደግሞ ፈተና ቢመጣ ችግር ቢመጣ አምላካችን መድኃኔዓለም ኢየሱስ ክርስቶስን በፍጹም አናሳፍረውም። እርሱ በእኛ ላይ ይተማመናልና። አቡነ ጴጥሮስን ተማመነባቸው። ምን አለ? ጣሊያን አቤት፣ ማርሻል ግራዚያኒ አቤት፣ መቶሎኒ አቤት፣ እስቲ ሂድ ማንጋ አቡነ ጴጥሮስ ጋር ምን ብዬ እስቲ እንደው ኢትዮጵያዊነትን እከዳለሁ ተዋህዶን እከዳለሁ በላቸው። ሄደ ሰይጣን። አቡነ ጴጥሮስ አቤት፣ ቤት መኪና ሁሉን ሰጥቶታለሁ እና ኢትዮጵያዊ በሙሉ ለጣሊያን እንዲገዛ ባሪያ እንዲሆን ይስበኩ። እኔ እኮ ነው ማለት ጳጳሱ እንኳን እኔ ህዝቡ እንኳን ህዝቡ መሬቱ ሳር ቅጠሉ እንዳይገዛ ገዝቻለሁ፣ እገለውታለሁ፣ ግደለኝ። እሳቸው አለፉ፣ ፈተናውን አሸነፉ። ሰይጣን ግን አልተሳካለትም። እግዚአብሔር አያሳፍሩኝም ብሎ ጀግናው ጳጳስ አቡነ ጴጥሮስ ጋር ሲልክ ፈተናውን አለፉ። አቡነ ሚካኤል ጋር ሲልክ ፈተናውን አለፉ። በግራኝ አህመድ ፈተናውን አለፉ። በዮዲት ጉዲት ፈተናውን አለፉ። በደርቡሾች ፈተናውን አለፉ። በሱኔው ዘመን ፈተናውን አለፉ። በፋሺስት ጣሊያን አባቶቻችን ፈተናውን አለፉ። በሁሉም ጊዜ ፈተናውን አለፉ። እግዚአብሔር ተማምኖብን ፈታኙን ይልካል። ልጆቼ ይሄን ፈተና ያልፉታል ወይስ አያልፉትም ብሎ ወገኖች፣ እንዲያውም በዚህ ዘመን ፈተናውን የተዋህዶ ልጆች በእውነት እያለፉት ነው። እዚህ እንደ ልብ እያስቀደስን ነው። እዛ ግን ይሄን እድል አጥተዋል። ማህተብ አንበጥስም ብለው 3 ቀን ሬሳ ተሸክመው ሄደው የክርስቲያን አፈር ፈልገው የሚቀብሩ አሉ። 4 ቀን ተጉዘው ክርስትና የሚያስነሱ አሉ። ይጾማሉ በማያምኑ መሃል። ብዙ ግፍ ብዙ መከራ በተለያየ ይመጣባቸዋል። እነሱ ግን ያልፉታል። እግዚአብሔር በእኛ ላይ የሚተማመን ከሆነ ፈታኙን ወደኛ ይልከዋል። እና ከእግዚአብሔር የሚመጣ ፈተና እግዚአብሔር ሲተማመንብን ነው። እና ኦርቶዶክሳውያን በዘመናችን በገጠመን ፈተና በገጠመን ችግር ልጆቼ አያሳፍሩኝም ብሎ ተማምኖብን ፈታኙን ወደኛ የላከውን እግዚአብሔርን እንዳናሳፍረው፣ በዚህ ምክንያት ማህተብ እንዳንፈታ፣ ፈርተን ወደ ኋላ እንዳንል፣ በምንም ነገር ከስራ ትፈናቀላለህ ቢልህ፣ ይሄን ስራ ታጣለህ ቢልህ፣ ይሄ ጨረታ አይሰጥህም ማህተብ ካልበጠስክ ቢልህ፣ ትምህርት ቤት ውጤት ይበላሻል ቢልህ፣ እኔን ካላገባሽ ይሄን ታጫለሽ ቢልሽ፣ በማናቸውም መንገድ ጠላት ቢመጣ ተማምኖብን ወደኛ ፈተናውን የላከ እግዚአብሔርን አናሳፍረው። ትንሹን ፈተና የላከው ከትልቁ ፈተናና ከከባድ ሞት እንድንድን ስለሆነ ክብር ለመድኃኔዓለም ይሁን። ፈተናውን ስናልፈው ኢዮብ የሚለው ሰው ለምንድን ነው? ፈተናውን ስላለፈ ነው። እኛንም ፈተናውን አሳልፎ የሺህ ዘመን መብራቶች ያደርገናል። ትውልዱ ምሳሌ የሚያደርገን ያደርገናል። በፈተና ውስጥ ማለፍ ለክርስቲያኖች መልካም ነው። ሁለተኛው የፈተና አይነት ከወዳጆቻችን የሚመጣ ፈተና ይኖራል። በዝርዝር ከማየታችን በፊት ከወዳጆቻችን የሚመጣ ፈተና ምንድነው? ወዳጆቻችን እኛን የሚፈትኑበት ሁኔታ አለ። ሲጠራጠሩን ይፈትኑናል። ይዋሹናል ብለው ሲፈሩ ይፈትኑናል። ሰው በሰው ይፈተናል። ለምሳሌ ምን ማለት ነው? አንድ ሰው ፎቅ ላይ ዛጋ ሆኖ ያይሃል። አንተ ያለፍክ ነው። ስልክ ይደውላል። አይተኸው የት ታነሳለህ? የት ነህ ሲልህ አይ ከከተማ ወጥቻለሁ ትለዋለህ።
በዛ ሰዓት ምን ሆነ? ድሮ አያምንህም። አሁን ግን ድሮ እንደምትዋሸው አምኗል። አሁን ደግሞ እንደምትዋሸው አረጋግጧል። ከፈተነ በኋላ ግን ራሱ እየተፈተነ ይኖራል። ሰውን የሚፈትኑ ሰዎች አሉ። የቤት ሰራተኞቻቸውን የሚፈትኑ ሰዎች አሉ። እንቁላል አስቀምጠው ቆጥረው አንዱ ከጎደለ የሚያባርሩ አሉ። መጥበሻውን ጠብሳ በልታለች ብለው የሚያሸቱ አሉ። ሞልቶ ተርፎ ለሚደፋ እህል አሕዛብ እንኳን ለሚደፉት እህል ሰውን የሚፈትኑ ሰዎች አሉ። ፈታኝ ግን ተፈታኝ ነው። ሁሉ ጊዜ ምን ይላል? አንድ ጊዜ ሰውን ተጠራጥረህ በዛ ነገር ላይ ካገኘኸው ሁሉ ጊዜ ይዋሸኛል ትላለህ። እድሜ ልክህን እሱ እንቅልፉን ተኝቶ አንተ ግን ይዋሸኛል ትላለህ። አተኛም። ፈታኝም ተፈታኝ ነው። ሰውን አትፈትኑ። እንዳጠቃላይ ነው ሰውን ማመን። በሁለት አይን እያዩ ከሰው ጋር መኖር አይቻልም። በሁለት ጆሮም አንስማ። በአንዱ እየሰማን በአንዱ እንዳልሰማን ነው። ባልየው ሚስቴ ምስጢር ትችላለች ወይስ አትችልም ብሎ ሊፈትናት፣ ሚስቴ አንድ ምስጢር ልንገርሽ ለሰው ነግሬ አላቅም ላንቺ ብቻ አላት። ትናገሪያለሽ ወይ ስላት፣ እንዴ አካሌ አይደለ እንዴ አብጃለሁ እንዴ ራሴን አላዋርድም አለችው። እሺ ይገርምሻል፣ እኔ ከተጋባን ጀምሮ ያልነገርኩሽ ነገር አለ 13 ዓመት ሙሉ። ምን? በየሌሊቱ አንዳንድ እንቁላል እየጣልኩ አድራለሁ። እኮ እንቁላል እኮ የተወደደ እንቁላል እኮ የዶሮ። እሺ የፈረንጅና አበሻ አላለችም። እንቁላል እስኪ ነጋ ነው የቸኮለችው። እስኪ ነጋ ሄዳ አለት እየቦጌ እኔ ከሰው ጋር ያለሽ መስሎሻል ወይ? እኔ የቻልኩትን እናንተ አትችሉትም። ምን ነው ባለቤት አንዳንድ እንቁላል ጥላ እሳቸው ደግሞ ወጥተው ሄደው ጎረቤት ሰብስበው አንተ ያልቻልከውን ማን ይችልልሃል? እንደ ዱባ ተተርትሬ ልሙቶ ይላል አንዳንድ ሰው። አይችልም። አዎ አይችልም። ወይ ደግሞ ጉርጓድ ቆፍሮ ስማኝ ጉርጓድ ይላል። ወይ በግ ላይ ሄዶ በግ ስሚ ምናምን ይላል እንጂ አይችልም። አንዳንድ ሰው አይችልም። እና እየሮጠች ሄደችና ሰብስባ ኧረ እንደው የገሊት ባሉ ሁለት እንቁላል ይጥላሉ ይለኝ ያቺ ለዛ ስትል አንድ ቀን ሰውየው ከስራ ሲመጣ ጓደኛው አገኘው። አንተ ደህና ነህ ሆይ? ምን ነው ጠፋ? ደህና ነኝ። እንደው እስከ ዛሬ ሰው መስለኝ እና ምንድነው? ዶሮ ነህ። እንዴት 10 እንቁላል ትጥላለህ አሉ። አንተ ካንተ ሲወጣ አትችለውም ነገሩን የት እንደሚደርስ። ሰዎች ሰው ልፈትን ቢለው ራሳቸውን ፈተና ላይ ይጥላሉ። እና ወዳጅን መፈተን ጥሩ አይደለም። ከሰው ጋራ እንደው ዝም ብሎ አምኖ መኖር ነው። እንደው ለሌባ ሰው እኮ ቁልፍ ስጠው ነው የሚባለው። ያን ጊዜ ይጠብቅልሃል። ማመን ነው የሰው ልጅ ታማኝ የሚያደርገው። ቻችን የሚመጣ ብዙ አይነት ፈተና አለ። እሱ ጥሩ አይደለም፣ መልሶ ይፈትናልና ነው። ከዚህ ውጪ ከሰይጣን የሚመጣ ሶስተኛ ፈተና አለ። ይሄ ከሰይጣን የሚመጣ ፈተና ምንድነው? እግዚአብሔር አስተምሮ ይፈትናል፣ ሰይጣን ሳያስተምር ይፈትናል። እግዚአብሔር የሚፈትነን በክብር በጸጋ ሊያሳድገን ነው። ሰይጣን የሚፈትነን ሊጥለንና ከእግዚአብሔር መንግስት ሊያወጣን ነው። ለዚህ ዓላማ ሰይጣን ከፍተኛ ጥረት ያደርጋል። አሁን ሶስቱን የፈተና አይነቶች ካየን እግዚአብሔር ጋር ያለው ፈተናን እንዴት ነው ልናውቅ የምንችለው? የእግዚአብሔር ፈተና መለያው ምንድነው? እግዚአብሔር አምላክ የሚፈትነን በምንድነው ስንል በምንወደው ነገር ይፈትነናል። በጣም በምንወደው ነገር ይሄው የኛን ክርስቲያን ነኝ ባይነት፣ የኛን ቆራቢ ነኝ ባይነት፣ የኛን አስቀድሳለሁ ባይነት፣ ባለማህተብነታችንን፣ መጾም መጸለያችንን፣ ደመራ ነጭ ለብሰን መውጣታችንን፣ ለጥምቀት መውጣታችንን፣ እኔ የኦርቶዶክስ እምነት ተከታይ ነኝ ማለታችንን እግዚአብሔር የሚፈትንበት መንገድ አለው። ያም መንገድ ምንድነው? ከምትወዱት ነገር በላይ እናንተ ክርስቲያኖች እውነት ትወዱኛላችሁ ወይ ነው። ጴጥሮስ የዮና ልጅ ስምዖን ትወደኛለህ? እወድሃለሁ። ትወደኛለህ? በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ያለው ለምንድን ነው? ከምትወዳቸው በላይ ትወደኛለህ ሲል ነው። ከምንወዳቸው በላይ
እግዚአብሔርን ካልወደድነው ክርስትናችን ተፈትኖ ወድቋል። ልብ በሉ። ከምንወዳቸው በላይ ምን ማለት ነው? ከልጅ በላይ፣ ከትዳር በላይ፣ ከሀብት በላይ፣ ከስልጣን በላይ እግዚአብሔርን ማስቀደም አለበት ክርስቲያን። ዛሬ እንኳን ከምንወዳቸው በላይ አረ እንደምንወዳቸውም በወደድ ነው። እቺን ሰዓት እንኳን እኮ እናንተ እኮ እግዚአብሔር መንፈስ ቅዱስ ልባችሁን ስለገዛው ነው። እምቢ ያሉ እኮ አሉ። እምቢ ብለው መላከ ሞት ብቻ በሞት የሚጠራቸው አሉ። አልሸነፍ ያሉ አሉ። እንደሚወዷቸው አይደለም፣ ከሚወዱት ነገር በታችም እግዚአብሔርን አልፈለጉትም። ደስታችንን ከዓለም ጋር፣ ሐዘናችንን ከእግዚአብሔር ጋር ነው የምናሳልፈው። አፈልገነው አናቅም። እንደ እሳት አደጋ ችግር ካልደረሰብን እግዚአብሔር ግን የሚፈትነን ይሄ ሰው ከሚወደው ነገር በላይ ነው ወይ የሚወደኝ? እቺ ልጅ ከምትወደው ነገር በላይ ነው ወይ የምትወደኝ? አብርሃም ልጅህን ሰዋልኝ አለው። ልጁ ጣዖት ሆኖበት ከሆነ ጣዖቱን እንዲሰብረው ልጅህን ሰዋልኝ አለው። ካንተ አይበልጥም ብሎ ልጁን ሊሰዋ ሲሄድ ተዋለው። የልቡን ቆራጥነት አይቶ ከምንወዳቸው በላይ እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር መቻል አለብን። እና እግዚአብሔር ፈተና ሲያመጣብን አናማረው። ምን አርጌው ነው? ለምንድን ነው? እንዴት ነው አንበል፣ እንቀበለው። ደስ ይበለን፣ እንዲያውም እሰይ እንበል። ከተቃወም ነው አሁን ከእግዚአብሔር የሚመጣብንን እየመጣብን ያለውን ፈተና የምንቃወም ከሆነ ጥሩ አይደለም። ፈተናን የሚያቀለው ይገባኛል ማለት ነው። አንደኛ ሳሙኤል ምዕራፍ 16 ላይ ምንድነው የሆነው? ትዝ ይላችኋል። ዳዊትን ልጁ አቤሴሎም ከቤተ መንግስት አባረረው። ዳዊት ጥቁር ልብስ ለብሶ እየሮጠ ሲሄድ አርካዊው ኩሲ ሳሚ ወልደ ጌራ መጣና ምን አለው? አንተ የደም ልጅ ማትረባየር። ዳዊትን ሙልጭ አርጎ ሰደበው ንጉሱን። አርካዊው ኩሲ እንዴት ጌታዬን ይሰድበዋል ብሎ ሰይፍ አነሳ፣ ገድለዋል። እንዴት ይሰድበዋል? ኧረ አንተ ሰውዬ ተው፣ መከራዬን አታብስብኝ፣ ተወው ይስደበኝ። እግዚአብሔር ስደበው ብሎ ልኮት ይሆናል። እሱ ሲሰድበኝ ነው መከራዬ ሊቀል የሚችለዋል። ይገባኛል ብሎ መቀበል ፈተናውን ያቀለዋል። ይምጣ ይደረግ፣ አዎ ይሁን ስንል ፈተና እየቀለለ ይሄዳል። አይሆንም ብለን ከተቃወምን ግን ፈተናው በእኛ ላይ ይከብድብናል ማለት ነው።